መጽሐፈ ኢዮብ ምዕራፍ 3 ከዚያም በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ኢዮብም መለሰ እንዲህም አለ፣ ያ የተወለድኩበት ቀን ይጥፋ፣ ያም ወንድ ልጅ ተፀነሰ የተባለበት ሌሊት። ያ ቀን ጨለማ ይሁን፣ እግዚአብሔር ከላይ አይመልከተው፣ ብርሃንም አይብራበት። ጨለማና የሞት ጥላ የራሳቸው ገንዘብ ያድርጉት፣ ደመናም ይረፍበት። የቀን ጨለማ ሁሉ ያስፈራው፣ ያን ሌሊት ጨለማ ይያዘው። በዓመቱ ቀኖች መካከል ደስ አይበለው፣ በወሮች ውስጥ ገብቶ አይቈጠር። እነሆ ያ ሌሊት መካን ይሁን፣ እልልታ አይግባበት። ሌዋታንን ለመንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት። አጥቢያ ኮከቦች ይጨልሙ፣ ብርሃንን ቢጠብቅ አያግኘው፣ የንጋትንም ቅንድብ አይይ። የእናቴን ማኅፀን ደጅ አልዘጋምና መከራንም ከዓይኔ አልሰወረምና። በማኅፀን ሳለሁ ስለምን አልሞትሁም? ከሆድስ በወጣሁ ጊዜ ፈጥኜ ስለምን አልጠፋሁም? ጉልበቶች ስለምን ተቀበሉኝ? ጡትስ ስለምን ጠባሁ? አሁን ተኝቼ ዝም ባልሁ ነበር፣ አንቀላፍቼ ባረፍሁ ነበር። የፈረሰውን ለራሳቸው ከሚሠሩት ከምድር ነገሥታትና መካሮች ጋር፣ ወይም ቤታቸውን ብር ከሞሉ ወርቅም ካላቸው መኳንንት ጋር፣ ወይም እንደ ተቀበረ ጭንጋፍ ብርሃንም እንዳላዩ ሕፃናት በሆንሁ ነበር። ክፉዎች በዚያ መናደዳቸውን ይተዋሉ፣ በዚያም ደካሞች ያርፋሉ። በዚያ ግዞተኞች በአንድነት ተዘልለው ተቀምጠዋል፣ የአስጨናቂውን ድምፅ አይሰሙም። ታናሽና ታላቅ በዚያ አሉ፣ ባሪያም ከጌታው ነጻ ወጥቶአል። በመከራ ላሉት ብርሃን፣ ነፍሳቸው መራራ ለሆነችባቸው፣ የተሰወረ ሀብትን ከሚቈፍሩ ይልቅ ሞቱን ለሚጠብቁ ለማያገኙትም፣ መቃብርን ባገኙ ጊዜ በእልልታ ደስ ለሚላቸው ሐሤትንም ለሚያደርጉ ሕይወት ስለምን ተሰጠ? መንገዱ ለተሰወረበት ሰው፣ እግዚአብሔርን በአጥር ላጠረው ብርሃን ስለምን ተሰጠ? ከእንጀራዬ በፊት ልቅሶዬ መጥቶአልና ጩኸቴም እንደ ውኃ ፈስሶአል። የፈራሁት ነገር መጥቶብኛልና የደነገጥሁበትም ደርሶብኛል። ተዘልዬ አልተቀመጥሁም፣ አልተማመንሁም፣ አላረፍሁም። ነገር ግን መከራ መጣብኝ፣